ከአርሹ ላይ ወርዶ ነው ወይስ አርሹ ላይ በዛ በተገለጸበት ለተራራው በዛ በተገለጸበት ቅጽበት ኔትወርክ ኦኬሽ እንቀጥል። እሺ ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው ለኔ እንዴት ነሽ? አንተ አታዋራኝ በእናትህ። አንተ ምንም አፈረግጠው ነገር የለም። ትልቅ ሰው ነህ አንተ ምንም አፈረግጥም። አንተ ዝም ብለህ ምንም አትባንንም ማለት መበለዚህ ፍታ አንተ ፍታ። ይሄኛው ኢማሙ ያዋራኝ ነው አልሐሳብ ላይ አንተ ፍታ። አረ ገበዩ ፍታ አንተ በእናትህ ቀጥል። ሐሳብ ላይ ቁርአን ከተከፈተው ነው እስፖለሌው አንተ ፍታ። ምን እሺ ነው የተነገረ አንዱ ፍታ አንተ ቀጥል አውራው አንተ ፍታ ነው የምልህ። ክርስቲያን ነው ምን ትሰራለህ? ጅም እኛ እስቲ ጢሙ ያወራን እስቲ ዝም ብሎ በቃ እኔ ምን እሱና አልተከተሉ እንደ ጺም ሰፈለው ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ። ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው ወይ ክርስትናን አታስተምር ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትውስድ። በቃ ዝም ብሎ በቃ የሆነ በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አትፈረግጥም እያልኩህ አንተ ምን አይገባም እንዴ? ፍታ አንተ አጥፋ አንተ ምንም አትፈረግጥም አንተ ፍታ። ኦኬ እሺ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ አብዱልፈታህ ሰላም ሰላም ነው እንዴ? እንኳን ደህና መጣህ። አለን እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነው? ደህና ነን አለን። ወአለይኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታህ። እሺ ጥያቄያችንን ሰምተዋል አብዱልፈታህ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? እሺ አላህ ለተራራው ተገልጿል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብና አስረዳ አብዱልፈታህ። አይደለም ስለና አሁን እናንተ ጀግና ከሆናችሁ እስልምና መልስ አስተማሪ ከሆናችሁ ቆይ እስልምና መልስ አለው አለ። ሁሉም ነገር መልስ አለው። የተብራራ ግን ለሁሉም ነገር የተበቃቃ ነው አይደል? መልስ አለው ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱልፈታህ ዛሬ ምን ሆናችሁ ነው? ሀሳብ ላይ እኛ እና ሌላ ሀሜት ምናምን ሰው አብዱልፈታህ ሀሜት ምናምን ሰው ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ ምንም ታለሱት ትመልሳለህ ወይስ ትወርዳለህ? እስልምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። እባክህ ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ግባ። ለምን ታለቅስብህ? የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ እኛ ከሆነ ምን እንደሚያለቅሱብን አዎ እናንተ ታልከሰረ ኤሬስ ከስር ያላችሁ ወደምታዘቧቸው የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመለሱ። ቶፒኩ ላይ ግቡና አውሩ እየያትበሉብን። ኦኬ ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለ? ሀያት ማይክ አንስታለች። ኦኬ መቀጠል ትችላላችሁ በየተራ። ሀያት ሁሴን
ሁሴን፣ አያት፣ ፈይሰል፣ ኩዚ ሰላም ብያለሁ። እንኳን ደህና መጣህ ሁሴን። ጥያቄ ነበር። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአኑን አታምንበትም? አዎ ይሄን አላምንበትም። ለምን አታምንበት? ሙስሊም አይደለም? አሁን ወደ ክርስትና ተቀይረ። አሁን ይሄ ወንድሜ ስልክ ነው። ኦኬ ሙስሊም ናቸው ቤተሰቦች? ሙስሊም ነበር በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያን ሆኜ ነው ያደግኩት። ግን እናቴ ቤተሰብ ወንድሜ እንትን ናቸው፣ ሙስሊም ናቸው። ኦኬ ማለት አንተ ወደ ክርስትና ወጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ኦኬ አይ ዶንት ኖ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስልሃለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስልሃለን። ኤነስ እሺ ኻሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። ትመልሳለህ ብዬ ነው ደግሜ ያስገባው። እሺ ኦኬ አላህ ተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። ኦኬ እንዴት ነው የተገለጠው? አናውቅም። እንዴት የሚላል እሱ ጋር ክፈተው አለ። ክፈተው እየጠየቁ ነው። ክፈተው ክርስቲያን እያነበብ ነው። ከሱ ላይ እንዴት ነው የሚለውን እኮ እኔ ሳይሆን የምጠይቀው እሱን ነው። ቁርአኑ ክፈተው ና ሱራ 7 143ን ክፈተው እንዳትቸኩል። ኤኔስ አንብብና ተርጉም። ይሄንን አሁን አረብኛውን አድርግለት። ክፈተው አውጣው። ችግሩ ምንድን ነው? አንብብና ተርጉም። ተተርጉም ማለት እውቀት መለኪያ አይደለም። አንብብ። ኦኬ ተርጉሙን አድርግለት። እሺ ተገልጧል። አንብብና አስረዳ። ተገልጧል። ለተራራ ግልጽ እኮ ነው። ኦኬ እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚል እንትን ተረት ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ። ተገለጠ ዝም ብሎ ምን ቀንደቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መቶን የተገለጠው ምን እንዴት ዲፋይን አድርግ። እሱነቱ ነው የተገለጠው። እሱነቱ ምኑ ነው? በቃ ራሱ ምኑ? ጭንቅላት አለው አለ የለውም። ወደ ሌላ ነገር አትግባ። እዚህ ጋር ሙሉ አለ ከሌለው ካለ ለምን ራሱ ትላለህ? ምኑ ነው የተገለጠው? እጁ ነው የተገለጠው? እግሩ ነው የተገለጠው? ቆይ ምኑ? እግሩ ወይንስ እጁ? አላህ የሚለው እግሩ ወይንስ እጁ? የሚያመላክተው ማንነት ተገለጠ። አላህ የሚለው ቃል የሚያመላክተው አላህ የሚለው ነገር ኦኬ ቴንክ ዩ። ያ አላህ የሚለው ማንነቱ ምኑን ስፔሲፋይ የሚያደርግ ነው? እጁን ወይንስ እግሩን? ማንነቱ ማንነቱ ምኑ ነው? ዛቱ ነው። ዛቱ ምንድን ነው? ማንነት ነው አልኩህ እኮ ያ ዛቱ ያልከው ምኑ? ለምሳሌ ጭንቅላቱ ዛቱ ነው። ጭንቅላት ሰው አደረኩ እኮ ባባ። ኦኬ እጁስ ዛቱ ነው? የምን እጅ? እጅ የለውም አለ
የለውም። እጅ የለውም። የት ያለው አላህ? ቦታን አይዝም ይመስለኛል። ኦልራይት። ስለዚህ ቦታን የማይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን ላሳየሃለኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ ላሳየህ። ሎክ ለቦታው የተገለጠው ምኑ ነው ስለው ምንድነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ። ዛት ያልከው ምንድን ነው? ዲፋይን አድርገው ሲሆን ድማችን ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? ማንነት ምንድን ነው? ማንነት ማለት ምንድን ነው? ሚት አታርጋ ስሬ ማንነት ማለት እሱ ነው። አታደርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው። እሱ ነው። ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርገው። እሱ ማንነት እያልክ ያለው የጠበቅኩ ነው። ካሊድ እየተሰማኝ አይደለም። በደምብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንድ ባክ ይሰማል። ሙድ እያስክ ነው። እኔስ ምንም ሙድ እያስኩ አይደለም። አይ ትንሽ ዳግማ ሙድም አልደረስም። በቃ ከፍሮን ነገር እኔስ በተቻላችሁ መጠን ቢ ሪስፔክትፉል፣ እንድናከብራችሁ አክብሩ። አንዳንዴ ሁሴን ክርስቲያን ኢብራሂም ቀጥልሽ። ፕሮፋይሉን ቀይሮ መጥቶ እኮ ነው መሰለኝ። ፎይ ማንኛው ኡስታዙ ነው። ጥያቄ እንቀበላለን በኋላ። ሁሉ ቀን ጥያቄ የሚጠይቀው እና ካሜራዋን ከፈት ያደርግና ለዛሬ ቶፒኩ ላይ እናስገባለን በኋላ ላጥ ያደርጋትና ዛሬ ካሜራውን አልከፈተም። ካሜራውን ከፈት ያደርግና ጥያቄ ነው ትመልሳለህ። እኔስ ፓራፍሬዝ አድርገው እንዲጠብቅ ሱረት ጣና እንደ ክፈተው እስኪ ሱረት ጣ ላይ ያለውን ከቁጥር 8 ጀምሮ ያለውን አንዴ እንመልከት እስኪ። ኦኬ አይ ቲንክ ማስረዳት የሚችል ካለ ግን ቢቀጥሉ ጥሩ ነበር። ያኛውንም አልቻሉትም። እችኛዋ ላይ ትንሽ እናውራባት። እኔ ላውራ እንዲሆን ሀሳብ አለኝ። ላውራ እንዲ ሀሳብ አለኝ። መልስ ትመልሳለህ ብዬ ነው ያስገባው። አብዱልፈታህ መልስ አለ። መልስ ብቻ ነው የምንፈልገው። ሀሳብ ብቻ አንዲ ብቻ ሀሳብ ጥያቄ አይደለም። እኛ መልስ ነው የምንፈልገው። ሀሳብ የሚሰጥ ሞልቷል። መልስ ፏት ተመለስ። መልስ ስጠን። እኔ እዚህ ቤት አንዴ ማስተላለፋት መልእክት አለች። እስከ አዳምጡ። አንፈልግም መልእክት አንፈልግም። መልስ ነው የምንፈልገው። መልስ ላይ እናታችሁ የምታሰድቡ የውመል ቂያመት ትጠየቃላችሁ። አንተ አትጠየቅም።
አምልጡ፣ ሩጡ፣ ሽሹ 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 ምንምና መልስ የለውም። ሽሹ እንደዚህ አይነት ጥያቄ ባይዘ ይህንን ጥያቄ እንትን ልስጣችሁ እንደው ፈትዋቸው ላይ ተጠይቀው ነበረ። ውጭ ትልቅ ፈትዋ የሚሰጡበት ላይ ተጠይቀው ነበረ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው? ምን ብለው ይመልሱ ጥሩ ነው? በመጀመሪያ ሲጀምሩ ስድብ ነው። እንዴት ከካፊር ጋር እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ? ይህ የካፊሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች አላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወቅሰውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ ስም ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ቀብራቸዋል። ተፍሲሩ መልሶ ራሱ ይጋጫል እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። እስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷትና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠብ የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ፣ ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ እንዜን ፍናን አቤት ምን አሰብክ? እንዴ ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ Help me. I know you're a supervisor. If you want to keep your job, mind your own business. ምን ልግደጅ ሰላሙ የጦርማ ምን ልግደጅ